የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የቀድሞ ጠቅላይ ሚኒስትር ልጅ ሰማን መለስ ዜናዊ አነጋጋሪ ሀሳቦችን ይፋ ማድረጓን ቀጥላለች። በትናንትናው ዕለት በትግርኛ ቋንቋ በሰጠችው ቃለ ምልልስ የቀድሞው የኢትዮጵያ ጠቅላይ ሚኒስትር አባቷ አቶ መለስ ዜናዊ የቤተሰቦቿንም ጭምር ስም የሚያጠፋው የቀድሞው የደህንነት ቁንጮ አቶ ጌታቸው አሰፋ ነው ስትል ወንጅላለች። ዝርዝሩ የዜናችን ትኩረት ነው። በኢትዮጵያ አንድ ግዙፍ ባንክ በፖለቲካ ጣልቃ ገብነት አጣብቅኝ ውስጥ መግባቱ እየተሰማ ይገኛል። ለዚህም ሲባል ብሔራዊ ባንክን ገላግሌ ሲል ጥሪ ማቅረቡ ሰምቷል። እንመለከተዋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአዳዲስ ወታደራዊ ምሩቃን መልእክት አስተላልፈዋል። መልእክታቸው ከእስከዛሬው ለየት ያለ ነው ተብሏል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የቀድሞ ጠቅላይ ሚኒስትር ልጅ ሰማል መለስ ዜናዊ አነጋጋሪ ሀሳቦችን ይፋ ማድረጓን ቀጥላበታለች። ሰማል በእንግሊዝኛም ሆነ በትግርኛ ቋንቋ የምትሰጣቸው ቃለ ምልልሶች አቧራ ማስነሳታቸውን ቀጥለዋል። ከሰሞኑ በእንግሊዝኛ ቃለ ምልልሷ በባንዳነት እንደዚሁም በፖለቲካ ድንክነት የወነጀለቻቸው የጠቅላይ ሚኒስትሩን አማካሪ አቶ ጌታቸው ረዳና የህወሓቷን ቁጥር 1 ፈላጭ ቆራጭ ሰው ፈትለወርቅ ገብረ እግዚአብሔር ነበር። በትናንትናው የትግርኛ ቋንቋ ቃለ ምልልሷ ደግሞ ተረኛ ተከሳሽ የሆኑት የቀድሞው የደህንነት ቁንጮ ጌታቸው አሰፋ ሆነዋል። ሰማል መለስ በመለስ ዜናዊ ቤተሰብ ላይ የተከፈተውን የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው ጌታቸው አሰፋ ነው ስትል ነው የወነጀለችው። ንምንታይ እዩ ፕሮጀክት ተደልዩ ናይ ስድራ መለስ ሹም ምጥፋእ ንምንታይ እዩ ተደልዩ ንዝብል ድማ ጌታቸው አሰፋ ንሰምሃል ብፍሉይ ስለዝጸልአ ወይ ስለዝፈትዋ ኢለ አያምን። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ በቤተሰቧ ላይ ለሁለት አስርት ዓመታት ስለዘለቀው የተቀነባበረ የጥላቻ ዘመቻና ከፕሪቶሪያ ስምምነት በኋላ በትግራይ መከላከያ ኃይል ወይንም በእርሱ አጠራር ቲዲኤፍ ጀነራሎች በኢትዮጵያና በኤርትራ ኃይሎች መካከል ስላለው ድብቅ የወርቅ ንግድ ትስስር አነጋጋሪ መረጃዎችን ነው ይፋ ያደረገችው። ሰማል ይህንን በሰፊ ያብራራችበትን አወዛጋቢ ቃለ ምልልስ ያደረገችው ለአንድ ሪፖርት ከተሰኘ የዩቲዩብ ቻናል ጋር ነው። ሰማል በቃለ ምልልሱ ላይ እንዳረጋገጠችው በአባቷ በመለስ ዜናዊና በቤተሰቡ ላይ የሚካሄደውን ሰፊ የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው ጌታቸው አሰፋ ነው ብላለች። በማከልም በዚህ ሰዓት በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም እንዳላቸው ነው የገለጻቸው። ለዚህ ማሳያ ስታቀርብ ሊቀመንበሩ ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ደቡብ ትግራይ ወይንም ማይጨው እንዲቀየር በማድረጉ ምክንያት ቂም እንደያዘ፣ እንደዚሁም ፈትለወርቅ ገብረ እግዚአብሔር ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ድረስ ከፍተኛ ቂም አርግዛ እንደምትገኝ ገልጻለች። ይህ በቤተሰቦቿ ላይ የተከፈተው የጥላቻ ዘመቻ ከ20 ዓመታት በላይ ሳይደበዝዝ መቀጠሉን የጠቆመችው ሰማል ዓላማቸው መለስን ማጥቃት ቢሆንም እርሱን በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መምረጣቸውን ትናገራለች። በዚህ ምክንያት እርሷንና እናቷን ማጥቃት ላይ መተኩራቸውን በምሬት በዚህ የትግርኛ ቃለ ምልልስ ስትናገር ተደምጣለች። በሌላ በኩል ሰማል በትግራይ የወርቅ ማዕድን ዘረፋ ዙሪያ እጅግ አስደንጋጭ ያለችውን መረጃ ይፋ አድርጋለች። ከፕሪቶሪያ ሰላም ስምምነት በኋላ የትግራይ ታጣቂዎች ወይንም በእርሷ አገላለጽ የትግራይ ሰራዊት ጀነራሎች ከኤርትራ ኃይሎች ጋር በመሻረክም በወርቅ ማዕድን ቁፋሮና ንግድ ላይ በከፍተኛ ሁኔታ ተሰማርተው ኢንቨስት እያደረጉ ትገኛለች ስትል ነው የገለጸችው። ማስረጃ ያላቀረበች ቢሆንም በዚህ ክስ ላይ የኢትዮጵያን ሰራዊት መኮንኖችንም ጠቅሳለች። ሰማል በቃለ ምልልሱ የህወሓት ጀነራሎች ለገዛ ወዳቸውና ጥቅማቸው ብለው ከሌሎች ኃይሎች ጋር ተሰማርተው በተለይም ከኤርትራ ወታደሮች ጋር አብረው መስራት ከቻሉ ለምን ለዘላቂ ሰላም አብረው አይሰሩም ስትል የኢትዮጵያ ሰራዊት መኮንኖችንም ከህወሓት ጋር ይሰራሉ በማለት ጠንካራ ጥያቄ አቅርባለች። በዚህ በህወሓት ጀነራሎችና በኤርትራ ኃይሎች መካከል ባለው ድብቅ የወርቅ ንግድ ግንኙነት ውስጥም ዋነኛው አስተባባሪ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪ ነው እንደሚሆነው ዳዊት ገብረ እግዚአብሔር ስለመሆኑም ሰማል አጋልጣለች። በነጋዴነታቸው የሚታወቁት ዳዊት ገብረ እግዚአብሔር ከዚሁ ከኤርትራ ጋር ይሰራል ከሚባለው ድብቅ የወርቅ ንግድ ትስስርና የገንዘብ ዝውውር ጋር በተያያዘ በዱባይ ከተማ ለጥቂት ጊዜ ታስሮ እንደነበረ ሰማል በቃለ ምልልሷ ላይ ስትናገር ትደመጣለች። የቀድሞ ጠቅላይ ሚኒስትር ልጅ በዚህ አለበቃችም። ባለፈው ሳምንት ትጋት ከሰኘ ዩቲዩብ ቻናል ባደረገችው ቃለ ምልልስም እንደ ብርጋዴር ጀነራል ምግባይ ላይ ያሉ የጦር አመራሮችም በወርቅ ንግድ እጃቸው እንዳለበት መግለጿ የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በኢትዮጵያ አንድ ግዙፍ ባንክ በፖለቲካ ጣልቃ ገብነት አጣብቅኝ ውስጥ መግባቱ እየተነገረ ነው። ለዚህም ሲባል የሀገሪቱን ማዕከላዊ ባንክ ገላግሌ ሲል ጥሪ ማቅረቡ ተሰምቷል። የአንበሳ ባንክ ከፍተኛ አመራር በህወሓትና በአክራሪ ደጋፊዎቹ ወከባ ሰለባ የሆነ ስለመምጣቱ ነው ለጉዳዩ ቅርበት ያላቸው ታማኝ የመረጃ ምንጮች ይፋ ያደረጉት። የኢትዮጵያ ብሔራዊ ባንክ የአንበሳ ኢንተርናሽናል ባንክን የዳይሬክተሮች ቦርድ ምርጫ ውድቅ ማድረጉን ተከትሎ የባንኩ አመራሮች 1/3 ወይም 35 በመቶ የሚሆኑት ባለአክሲዮኖች ከብሔራዊ ባንክ ገዢ ኢዮብ ተካሌ ጋር አስቸኳይ ስብሰባ እንዲመቻችላቸው ነው የጠየቁት። ብሔራዊ ባንክ ቀደም ሲል ለሰነዶች ማረጋገጫና ምዝገባ አገልግሎት የሰጠውን የድጋፍ ደብዳቤ በመሰረዝ ባንኩ በዚህ ወር አዲስ የቦርድ ምርጫ እንዲያካሄድ ማዘዙ የተሰማ ሲሆን የባንኩ ቦርድ ያቀረበውን የይግባኝ ጥያቄ
ጥያቄም ውድቅ ስለማድረጉ ካፒታል ዘግቧል። ለሰሞኑ ዝግብ ቅርብ የሆኑ ምንጮች እንደሚሉት ከሆነ ማዕከላዊ ባንኩ ይህንን በቅጡ የተረዳው አይመስልም ሲሉ ውስጥ አዋቂዎች በአንበሳ ባንክ ላይ የተፈጠረውን ውጥንቅጥ ለሚዲያዎች አቀብለዋል ወይንም ሊክ አድርገውታል። በትግራይ የሚገኙ የህወሓት አመራርና አዲስ አበባ ያለው አክራሪ ደጋፊዎች የባንኩን የቦርድ አመራር ገንዘብ እንዲሰጧቸው ላለፈው አንድ ዓመት ግድም እያስጨንቋቸው ከርመዋል በማለት ነው ይፋ ያደረጉት። አመራሩ በአንጻሩ የባንኩን ጤንነት የመጠበቅ ግዴታ ያለበትና በህግም የሚያስጠይቀው ስለመሆኑ ስለተረዳ እምቢታን ቢመርጥም ዋጋ እያስከፈለ ነው ተብሏል። የገንዘብ ጥያቄው በግለሰብ ነጋዴዎች ስም ከውጭ ለሚገባ የቀለብና ሌሎች ሎጂስቲክስ ማቅረቢያዎች ጭምር የውጭ ምንዛሪ አምጡ የሚል እንደሚገኝበት ነው ለጉዳዩ ቅርበት ያላቸው ምንጮች የሚናገሩት። የባንኩ አመራር ባንኩ ባለፉት ዓመታት በክልሉ በነበረው ሁኔታ እጅግ እንደተጎዳና አብዛኛው ብድርም በትግራይ ክልል ካሉ ኩባንያዎች ጋር የተያያዘ እንደመሆኑ ያልተከፈለና የተበላሸ መሆኑ የተገለጸ አሁን ተጨማሪ ብድር ሆነ ፋይናንስ ማቅረብ እንደማይችሉ መግለጻቸው ከቦታቸው ዞር እንዲሉ ከፍተኛ ግፊት እየተደረገባቸው ይገኛል ሲሉ ነው የገለጹት። በቦርድ አባላት መካከል መከፋፈል እንዲኖር ሆን ተብሎ እየተሰራ ነው የሚሉት ምንጮች የባንኩ ቦርድ አባል የህወሓት ደጋፊና አባል እንደሆኑ የሚነገርላቸው ዶክተር አክሊሉ ገብረስላሴ የሴራው የፊት መሪ እንደሆኑ ስማቸውን በመጥቀስ እነዚህ ምንጮች ለሚዲያ የበተኑት መረጃ ያሳያል። ዶክተር አክሊሉ ብድር ይሰጥ እያሉ ቦርዱን ከሚረብሹ መካከል ዋነኛው ናቸው የሚሉት ምንጮች ቦርዱ ስልጣን እንዲለቅና ብልሹ አሰራር እንዳለ በማስመሰል ለብሔራዊ ባንክ በመክሰስ ከፓርቲያቸው የተሰጣቸውን ተልዕኮ እየፈጸሙ ነው ሲሉ መወንጀላቸውን ምንጮች ጠቁመዋል። ከፍተኛ ዕዳ ውስጥ በሚገኘው የፓርቲው ኩባንያው ስም ወደ ህወሓት ጦር ወይንም ቲዲኤፍ የሚዞር 1.2 ቢሊዮን ብር ብድር ስጡ እያሉ የፓርቲው አመራርና በኃይል ተነሱ የተባሉት የክልሉ የቀድሞ መሪ ጭምር ጫና ሲያደርጉ እንደነበር ነው ምንጮች የገለጹት። ዋነኛው ዝግብ ምንጭ ነው የህወሓት ጦር በአንድ ግለሰብ ተበዳሪ ስም $5 ቢሊዮን የብድር ኤልሲ ያለማረጅን ክፈቱና ስንዴ ከውጭ ይምጣ የሚለው ነው ሲሉ ማክለዋል። ባንኩ ተበዳሪው ግለሰብ ከዚህ ቀደም ያልከፈለው 2 ቢሊዮን ብር ያልመለሰውና ጊዜ ያለፈበት ብድር እያለው ተጨማሪ መስጠት አልችልም ሲሉ መቃወሙን ጨምሮ አስታውሰዋል። የባንኩ የቦርድ አባል የሆኑት ዶክተር አክሊሉ በብሔራዊ ባንክ የማይፈቀደውን የጥቅም ግጭት ወደ ጎን ብለው የስንዴ አስገቢው ግለሰብ አማካሪ ሆኖ በመምጣት እንዴት ብድር ይከለከላል ብለው ቦርዱን ሲበጠብጡ እንደነበር የገለጹ ሲሆን በኋላ ላይ ክልሉ ከሚመጣው ስንዴ ክፍያ የማወራረደው 800 ሚሊዮን ብር ለብድር ማቅለያ ቅድመ ክፍያ እኔ ሰጠዋለሁ ማለቱን ተከትሎ ዶላሩ ተፈቀደላቸው ሲሉ ተናግረዋል። ምንጮቹ አክለውም በጉዳዩ ላይ የቀድሞ አመራር ጀነራል ታደሰ ወረደ ጭምር ጣልቃ በመግባት ክልሉ የግለሰቡን ብድር ለማቀለል የተስማሙትን ትተው ክልሉ ዋስትና ሰጥቶ ስንዴ ይግባ ወደሚል መቀየሩን ተናግረዋል። በሰሞኑ የካፒታል ጋዜጣ እትም እንደሰፈረው ከሆነ የብሔራዊ ባንክ ውሳኔ በባለ አክሲዮኖች ዘንድ ከፍተኛ ቅሬታ አስነስተዋል። የዜና ምንጩ ደረሰ ባለ ፍንጭ መሰረት የባንኩን የተከፈለ ካፒታል 35 በመቶ ያክል የሚወክሉ ባለ አክሲዮኖች በሐምሌ 4 ቀን ፊርማ በማሰባሰብ ከብሔራዊ ባንክ ገዢ ጋር በቀጥታ ለመወያየትና ስለተላለፈው ውሳኔ እንደዚሁም ስለ ባንኩ አስተዳደራዊ ሁኔታ ማብራሪያ እንዲሰጣቸው ጥያቄ አቅርበዋል። ባለ አክሲዮኖቹ ብሔራዊ ባንክ በቦርዱ ውስጥ ስለነበረው የአቋም ልዩነቶችም የተሳሳተ መረጃ ደርሶት ሊሆን እንደሚችል እናምናለን ብለዋል። እንደ ምንጮቹ ገለጻ አንበሳ ባንክ በትግራይ ክልል ከሚገኙ ድርጅቶችና ደንበኞች ጋር ሰፊ ብድር ግንኙነት ያለ ሲሆን እነዚህ ተበዳሪዎች በ2013 ዓ.ም በሰሜን ኢትዮጵያ በተከሰተው ግጭት ከፍተኛ ተጽዕኖ የደረሰባቸው ናቸው። በዚህ መነሻ ባንኩ በዚህ ሰዓት 12 ቢሊዮን ብር ያልተከፈለ ብድር እንዳለው ይፋ አድርገዋል። እንደ ዘገባው ከሆነ በቦርዱ ውስጥ ያለ አለመግባባት ቀደም ሲል ከፍተኛ ያልተከፈለ ዕዳ ላለባቸው ኩባንያዎች ተጨማሪ ብድርና የውጭ ምንዛሪ ድርድር ሊደረግላቸው ይገባል ወይንስ አይገባም በሚለው ጉዳይ ላይ የተንጠለጠለ ስለመሆኑ ተናግረዋል። አንዳንዶቹ የቦርዱ አባላት ከፍተኛ ያልተከፈለ ብድር ላለባቸው ኩባንያዎች ተጨማሪ ፋይናንስና የውጭ ምንዛሪ እንዲመደብላቸው ግፊት ሲያደርጉ፣ አብዛኛው የቦርዱ አባላት ግን ይህ በጥንቃቄ ከሚመራ የባንክ አሰራርና ከብሔራዊ ባንክ መመሪያዎች ጋር የሚጋጭ ነው በማለት መቃወማቸውን ለጋዜጣው ሀሳባቸውን የሰጡ ምንጭ መናገራቸውን ዘገባው አትቷል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። በኤርትራ አዲስ ተመራቂ የሳዋ ወታደራዊ ማሰልጠኛ ምሩቃን በዛሬው ዕለት የሽኝት መርሃ ግብር ተካሂዶላቸዋል። በዚህ ስነ ስርዓት ላይ መልእክት ያስተላለፉት ኢሳያስ አፈወርቂ ከወትሮ የተለየ መልእክት አስተላልፏል ተብሏል። የኤርትራ ማስታወቂያ ሚኒስቴር እንደዘገበው 38ኛው ዙር ብሔራዊ አገልግሎት ሰልጣኞች በሳዋ ወታደራዊ ማሰልጠኛ ካምፕ ተመርቀዋል። ይህ የኤርትራ 38ኛው ዙር ብሔራዊ አገልግሎት ምረቃ ስነ ስርዓት መሆኑን ሚኒስቴሩ አስታውሷል። በስነ ስርዓቱ የተመረቁ ተማሪዎች የተለያዩ የባህል ጥበብና የትርኢት ዝግጅቶችን አቅርበዋል። በስነ ስርዓቱ የተገኙት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ለተመራቂዎቹ ባስተላለፉት መልእክት የትምህርት ጉዟቸው እንዲቀጥሉና በፈጠራ እንደዚሁም በአዳዲስ ሀሳቦች ላይ ትኩረት እንዲያደርጉ ነው ያሳሰቡት። ወደ ሰዓቱ ዜናችን ሌላኛው ክፍል እናምራ። ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረክባለች። በአዲስ አበባ በተካሄደው 22ኛ ምስራቅ አፍሪካ የኃይል ትስስር ሚኒስትሮች ምክር ቤት መጠናቀቁን ተከትሎ ኢትዮጵያ የተቋሙን የሊቀመንበርነት ቦታ ከግብጽ በይፋ ተረክባለች። ይህ የስልጣን ሽግግር ቀጠና ኤሌክትሪክ ገበያን ለመገንባት በሚደረገው ጥረት ላይ ከፍተኛ ፋይዳ እንዳለው ነው የተገለጸው። ለሁለት ቀናት በተካሄደው በዚህ ጉባኤ ላይ የአባል ሀገራቱን የኃይል አውታሮች ማስተሳሰር፣ የኃይል ንግድን ማስፋፋትና የታዳሽ ኃይል ልማትን ማበረታታት በሚሉ ዋና ዋና ጉዳዮች ላይ ሰፊ ውይይት ተደርጎባቸዋል። በተለይም በዓለም ባንክ የሚደገፈው የ$1.6 ቢሊዮን የኤሌክትሪክ ፕሮጀክት ቀጠናዊ የኃይል ግብይትን ወደ ላቀ ደረጃ እንደሚያሸጋግር ነው የተጠቆመው። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።